ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የታህሳስ 7 የረፋድ ዜናዎችን ይዘንላችሁ ቀርበናል። የማርበርግ ቫይረስ ከፍተኛ ስጋት መደቀኑን ተከትሎ በደቡብ ኦሞ ዳሰነች ወረዳ የትምህርት የእንቅስቃሴና የመሰባሰብ እገዳ ተጥሏል። በሽታው ከባድ ስጋት ፈጥሯል። በወሎ ቀጠና አፋብኃ ባደረገው ተጋድሎ 7 ኦራል ሙትና ቁስለኛ ሲያደርግ፣ በምዕራብ ጎንደር ተጋድሎ ደግሞ የፋኖ አመራሩ መስዋዕቱ ተሰምተዋል። በተመሳሳይ በጎጃም ደብረ ወርቅ ከተማ በተከፈተው ከባድ ውጊያ ፋኖ የብልጽግናን በርካታ ወታደሮች መደምሰሱን አርበኛ አስረስ ገልጿል። የብልጽግናው አገዛዝ ከቀናት በፊት ያሰረውን ቲክቶከር አዶናይ የተፈታው በአባገዳዎች አሸማጋይነት መሆኑ እየተነገረ ነው። ሰምታላችሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቢቢሲን በስም ማጥፋት ከሰዋል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የማርበርግ ቫይረስ ከፍተኛ ስጋት መደቀኑን ተከትሎ በደቡብ ኦሞ ዳሰነች ወረዳ የትምህርት የእንቅስቃሴና የመሰባሰብ እገዳ ተጣለ። በደቡብ ኦሞ ዞን ዳሳነች ወረዳ በማርበርግ ቫይረስ ስጋት ምክንያት ትምህርት ቤቶችን ጨምሮ ሕዝብ የሚሰበሰብባቸው የትራንስፖርትና የመዝናኛ ቦታዎች ላይ እገዳ መጣሉን የወረዳው ምክትል አስተዳዳሪ አቶ ኡመር ኑኮይ ተናግረዋል። በአካባቢው አንድ ሰው በቫይረሱ ምክንያት ሕይወቱ ማለፉን ተከትሎ ውሳኔው መተላለፉን የገለጹት ምክትል አስተዳዳሪው በወረዳው ዋና አስተዳዳሪ የሚመራ ግብረ ኃይል ተወያይቶ ውሳኔ ማስተላለፉን ገልጸዋል። በዚህም መሰረት በወረዳው የሚከተሉት ጉዳዮች ላይ እገዳና ክልከላ መጣሉን አቶ ኡመር ገልጸዋል። በዚህም መሰረት ትምህርት ቤቶች ላልተወሰነ ጊዜ ዝግ ሆነው ይቆያሉ። የህዝብ ማመላለሻ ተሽከርካሪዎች አገልግሎት እንዳይሰጡና የሁለት እግር ሞተር ሳይክሎችም ከአሽከርካሪ ውጪ ሁለተኛ ሰው ላልተወሰነ ጊዜ መጫን አይችሉም ተብለዋል። ሰርግ፣ ምረቃ፣ ድግስና በሀዘንም ህዝብ ሊያሰባስቡ የሚችሉ ሁኔታዎችም ላልተወሰነ ጊዜ እንዲቆሙና ቀብር በጤና ባለሙያዎች ስምሪት ብቻ እንዲከናወን ተወስነዋል። ዴስቲቪን ጨምሮ ፑል ቤቶች፣ ቤቲንግ ቤቶች እንዲሁም የምሽት ዳንስ ቤቶች፣ ጫት ቤቶች ላልተወሰነ ጊዜ ተዘግተው እንዲቆዩ፣ ሰዎች በቡድንና በብዛት የሚሳተፉባቸው ማንኛውም አይነት ስፖርታዊ ውድድሮች በወረዳው እንዳይካሄዱ ውሳኔ መተላለፉን አብራርተዋል። ብልጽግና በሽታውን ተቆጣጥሮታል ለመባል በማለም ብቻ በሽታውን ለመደበቅ ጥረት ቢያደርግም በሽታው ውስጡን እየተስፋፋ መሆኑ እየተነገረ ነው። በበሽታው መያዛቸው ሳይታወቅ በዚሁ የማርበርግ ቫይረስ የሚሞቱም እንዳሉ እየተነገረ ነው። በወሎ ቀጠና አፋብኃ ባደረገው ተጋድሎ 7 ኦራል ሙትና ቁስለኛ ሲያደርግ፣ በምዕራብ ጎንደር ተጋድሎ ደግሞ የፋኖ አመራሩ መስዋዕቱ ተሰምተዋል። የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ በርካታ አገዛዙ ወታደሮች የተቀላቀሉት ሲሆን፣ በወሎ ቀጠና ደግሞ ከባድ ውጊያ እየተደረገ ነው። በምዕራብ ጎንደር ግንባር በተካሄደ ከባድ ውጊያ ደግሞ በርካታ አገዛዙን ኃይል የደመሰሰው የፋኖ አመራር ተሰውተዋል። የአፋብኃ ቴዎድሮስ እዝ የአገዛዙ ሰራዊት አባላት ፋኖን በቡድን መቀላቀላቸውን ቀጥለዋል ሲል ገልጸዋል። የአገዛዙ ስርዓት የሚነዛው ተራ ፕሮፓጋንዳ ኃይሉን ከመበተን አልታደገውም ያለው እዙ በሱት ምኞት ከ4 ክላሾች ጋር የሰላም ስምምነት አድርጌያለሁ ብሎ ፕሮፓጋንዳ የሚነዛው ውሸት ከሞት የማያድናቸው መሆኑን የተገነዘቡ አባላቱ ቀን በቀን እየከዱ ትግሉን እየተቀላቀሉ ነው ብለዋል። ቻሌ ቤዛው፣ እናውጋው ላቀ የአድማ ብተና አባልና ማስረሻ ሰዋገኝ ይበልጣል ወርቅ የሚባሉ የአረመኔው ሰራዊት የ32ኛ ክፍለ ጦር አባላት ከደብረ ኤልያስ ከተማ በመውጣት 206ኛ ኮር 14ኛ ክፍለ ጦር ቀስተ ደመና ሻለቃን ሲቀላቀሉ አበበ ይበልጣል የተባለ የአድማ ብተና አባል ከደብረ ማርቆስ ከተማ በመውጣት ጅበላ ሙተራ ሻለቃን መቀላቀሉ ታውቋል። በተመሳሳይ የመከላከያ ኦፕሬተሩ በአፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ 102ኛ ኮር 33ኛ ክፍለ ጦርን መቀላቀሉ ታውቋል። እንዲሁም የብልጽግናው ስርዓት የተጀመሩ የመንገድ ፕሮጀክቶችን አቋርጧል። የአገዛዙ ስርዓት በምዕራብ ጎጃም ዞን ቋሪት ወረዳ የተጀመረው የአስፓልት መንገድ ፕሮጀክቶችን ማቋረጡ ተረጋግጧል። በፌዴራል መንገዶች ባለስልጣን ይሁንታ የተጀመረው የጅጋ ቋሪት አርብ ገበያ ሻባይ ቲሊሊ የአስፓልት መንገድ ፕሮጀክት በቋሪት ወረዳ የብልጽግና ሹማምንት አደናቃፊነት ተቋርጧል። በሌላ በኩል የደጋው መብረቅ አሃዶች በጥምረት ባደረጉት ተጋድሎ አንድ ሙሉ ኦራል ሲደመሰስ በርካታ የብልጽግና ሰራዊት ሙትና ቁስለኛ በማድረግ ታላቅ ድል ተቀዳጅቷል። አፋብኃ ምስራቅ አማራ ቀጠና ሚኒሊክ እዝ የደጋው መብረቅ ኮር አይንሻ ክፍለ ጦርና ቀኛዝማች ተበጀ ወርቁ ክፍለ ጦር ከትናንትናው የጋሸና ግሩም ኦፕሬሽን የቀጠለ ድል በአገዛዙ ኃይል ላይ ድል ተቀዳጅተዋል። ታህሳስ
ታህሳስ 6 2018 ዓ.ም ከጠዋቱ 2 ሰዓት ተኩል ጀምሮ እስከ አመሻሽ 11 ሰዓት እልህ አስጨራሽ ፍልሚያ የተደረገ ሲሆን ሁለቱ ክፍለ ጦሮች በብልጽግና ሰራዊት ላይ በወሰዱት መራር እርምጃ አንድ ኦራል ሙሉ በሙሉ ሲወድም በ7 ፓትሮል ሙትና ቁስለኛ የብልጽግና ሰራዊት ሲያመላልስ ውለዋል። በመቄት ወረዳ በዋድላ ወረዳ እስከ ጋሸና ከተማ እንደ ወጣት ነስር የሚምዘገዘጉት ሁለቱ ክፍለ ጦሮች ሰንሰለታዊ ትስስርን በመዘርጋት ወደ አርቢት ወቄጣና ዋድላ ኮን ወረዳዎች የብአዴን ሎሌ አመራሮችን ለማሰለፍ በዙ 23 ታጅቦ የተንቀሳቀሰውን የአገዛዙ ሰራዊት ከበባ በማድረግ በርካታ ኃይል በመደምሰስና በማቁሰል ታላቅ ጀብድ ፈጽመዋል። የአገዛዙ ሰራዊት ለተከታታይ ቀናት በተወሰደበት እርምጃ ከስጋት ቀለብነት ወደ አሞራ ቀለብነት የመሸኘቱ ዘመቻ በኮሩ ተጠናክሮ ቀጥለዋል። ስለሆነም ብርቱ የፋኖችን ክንድ መቋቋም የተሳነው የብልጽግና ሰራዊት ወደ የመጣበት ሲሸሽ ሁለት የጋሸና ነዋሪ ንጹሐኖችን ጭምር በአሰቃቂ ሁኔታ ረሽነዋል። ይህ በእንዲህ እንዳለ በአፋብኃ በላይ ዘለቀ እዝ የአራተኛ ደጃዝማች ኮር ወታደራዊ አደረጃጀት መምሪያ ኃላፊ ሆነው አርበኛ ብርሃኑ ሙላው በምዕራብ ጎንደር ዞን መተማ ወረዳ መሻ ቀበሌ ታህሳስ 5 2018 ዓ.ም ከጠዋቱ 12 ሰዓት የጀመረውን ውጊያ ከፊት ሆኖ በመምራት ሲዋጋና ሲያዋጋ ቆይቶ ከረፋዱ 5 ሰዓት ላይ በክብር ተሰውቷል ሲል የኮሩ ህዝብ ግንኙነት መምሪያ አስታውቋል። 253 የጠላት ኃይል የተደመሰሰበትን ውጊያ በመምራት ድሽቃና ብሬንን ጨምሮ በርካታ ክላሽና ተተኳሽ እንዲማረክ ትልቅ አስተዋጽኦ ካደረገ በኋላ ነው በክብር የተሰዋው። አርበኛ ብርሃኑ ሙላው ከ2013 ዓ.ም ጀምሮ ለእናት ሀገሩና ለአማራ ህዝብ ሲታገልና ሲያታግል የቆየ ዳር ድንበር ጠባቂ ጀግና ነበር ሲልም ገልጾታል። የአብይ አህመድ መንግስት በአማራ ህዝብ ላይ እየፈጸመው ያለውን የዘር ማጽዳት ዘመቻ ትክክል አለመሆኑን በመረዳት ከትግል ጓዶቹ ጋር በመሆን ፋኖን ያደራጀና ያታገለ ጀግና ነበር። በጎጃም ደብረ ወርቅ ከተማ በተከፈተው ከባድ ውጊያ ፋኖ የብልጽግናን በርካታ ወታደሮች መደምሰሱን አርበኛ አስረስ ገለጸ። የፕሮፓጋንዳ ጋጋታ ከመንገዳችን አያቆመንም፣ የምንናገረውን እየፈጸምን የፈጸምነውን እየተናገረን እንቀጥላለን ሲል የአፋብኃ ቴዎድሮስ እዝ ምክትል ሰብሳቢና የፖለቲካ ዘርፍ ኃላፊ አርበኛ አስረስ ማረ ገልጸዋል። በዚህ የጦርነት ሂደት አገዛዙን ያላንከራተትንበት ቦታ የለም ያለው አርበኛው ከሶማሌላንድ እስከ ጅቡቲ፣ ከኤርትራ እስከ ፖርት ሱዳን፣ ከቀይ ባህር እስከ አባይ ግድብ፣ ከድሮን ፌስቲቫል እስከ ባሌ፣ ከምክክር ኮሚሽን እስከ አፍሪካ ህብረት፣ ከኢጋድ እስከ ሰላም ካውንስል፣ ከሰልፍ እስከ አጭበርባሪ፣ ከሽማግሌዎች ሁሉንም ተዟዙሮ ውርደትን ብቻ እንዲከናነብ አድርገነዋል ሲል ገልጿል። ሀቀኛ ዓላማ የያዘው የፋኖ ተጋድሎ ያሸንፋል። በየዕለቱ ግፍ እየተፈጸመበት ያለው የአማራ ህዝብ የነጻነት ችቦን ያበራል። የደፈሩን የጨፈጨፉን መንገድ ዘግተው ያደህዩን በመጥፋታችን ላይ የተሳተፉና የተዘባበቱ ሁሉ ለፍትህ ይቀርባሉ። የሂትለርን ሰዎች የዳኘው የኑረንበርግ ችሎት እንዲቋቋም ዓለም ባይተባበረን እንኳን ለፍትህና ለርትዕ ቀና የሆነው ህዝባችን በድሎ ማግስት ግፈኞችን በፍትህ ይፋረዳቸዋል ሲልም ገልጸዋል። ወደ መጨረሻው መንገድ የሚወስደን መንገድ መራር መስዋዕትነትና ጽናት የሚጠይቅ ቢሆንም ይሳካል ያለው አስረስ አልመጣም ሲሉት መጣ አሁን ገና ነፋስ ያዘለው መስኖ ደመና ሲልም ሀሳቡን በዳኛዋ ላይ ዘፈን ግጥም አጋርተዋል። የአገዛዙ ቅልብ ካድሬ ድንፋታው ልክ ባጣበት በዚህ ዕለት አስደናቂዋ 74ኛ ክፍለ ጦር በከፈተችው ድንገተኛ ማጥቃት ደብረ ወርቅ የከተመው የአገዛዙ ኃይል ሙሉ በሙሉ መደምሰስ ችላለች ሲልም ገልጿል። ሌሊቱን በጀመረው የማጽዳት ኦፕሬሽን በርካታ ኃይል ተደምስሷል፣ ተማርኳል፣ ቁንጮው የአገዛዙ ካድሬም ተሸኝቷል ብለዋል። የብልጽግናው አገዛዝ ከቀናት በፊት ያሰረውን ቲክቶከር አዶናይ የተፈታው በአባገዳዎች አሸማጋይነት መሆኑ እየተነገረ ነው። በቅርቡ የፌዴራል ፖሊስና የአዲስ አበባ ፖሊስ በማህበራዊ ሚዲያ በተለይም በቲክቶክ ላይ የማህበረሰቡን ሞራልና እሴት የሚሸረሽሩ ተግባራትን ይፈጽማሉ ባላቸው ግለሰቦች ላይ የጀመረውን እርምጃ ተከትሎ በቁጥጥር ስር ውሎ የነበረው ቲክቶከር አዶናይ ከቀናት የእስር ቆይታ በኋላ ከእስር መለቀቁ ተረጋግጧል። አዶናይና ሌሎች 5 ቲክቶከሮች በፌዴራል ፖሊስ ወንጀል ምርመራ ቢሮ ወይም ሜክሲኮ ተይዘው የነበረ ሲሆን ፖሊስ በጥርጣሬ ለያዛቸው ግለሰቦች የ14 ቀን የጊዜ ቀጠሮ ጠይቆባቸው እንደነበር ይታወሳል። ሆኖም ቲክቶከር አዶናይ ከእስር የመለቀቁ ሂደት ከቅርብ ቀናት ወዲህ እየተነሳ ካለው ጉዳዩም በሽምግልናና በምክር የመፍታት አዝማሚያ ጋር የተያዘ መሆኑ ተገምተዋል። ቲክቶከሩ ምሽት ላይ ከመለቀቁ አስቀድሞ ትናንት ታህሳስ 6 ሲወጡ የነበሩ መረጃዎች እንደጠቆሙት በአባገዳዎች አሸማጋይነት ይፈታል በሚል ነበር። በዚህም የተፈታው በአባገዳዎች አሸማጋይነት ነው የሚል መረጃ ወጥቷል።
የአገሪቱ ሕግና ፍትህ በአንድ ብሔር ባህልና ወግ እየተሸነፈ መሆኑን ያመላክታል የተባለው ይህ ውሳኔ በፌዴራል ስርዓት በምትመራ አገር እንዲህ አይነት ተግባር ውስጥ መግባቷ አደጋው ከባድ ነው ይላሉ። የሁሉም ነገር መክፈቻና መዝጊያ እየሆነ የመጣው የአባገዳዎች ጉዳይ ከእነርሱ ጋር ምንም አይነት ግንኙነት ስለሌለው እስርና ከእነሱም ወገን ያልሆነን ታሳሪ መፍታት ሲፈለግ መጀመሪያ አባገዳዎች ይግቡበት ማለትም ግራ አጋቢ ነው ይላሉ። አባገዳዎች አስፈቱኝ የሚለው እሳቤ በሰዎች አእምሮ ውስጥ ቀድሞ እንዲመጣና የፍትህ ስርዓቱን ከገዳ ባህል ጋር በማያያዝ የኦሮሞ ብሔር ያልሆነውን ጭምር ጫና ውስጥ የሚከት አሰራር ነው ተብለዋል። ፖሊስ ሰሞኑን በወሰደው እርምጃ ቁጥራቸው ከ8 በላይ የሚሆኑ ቲክቶከሮችን በቁጥጥር ስር ያዋለ ሲሆን እርምጃው ትውልድን የመታደግ ስራ ነው በሚል በደጋፊዎችና የግለሰብ ነጻነት የሚጋፋ ነው በሚል በተቺዎች መካከል ሰፊ ክርክር ማስነሳቱን ቀጥለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቢቢሲን በስም ማጥፋት ከሰሱ። ቢቢሲ ያስተላለፈው ዘጋቢ ፊልም ላይ ከተደረገው አርቶት ጋር በተያያዘ የ5 ቢሊዮን ዶላር ክስ መክፈታቸው ይፋ ተደርገዋል። ቢቢሲ ስሜን አጥፍቷል፣ የንግድ ሕግንም ጥሷል ሲሉ ትራምፕ ተቋሙን በፍሎሪዳ ፍርድ ቤት ከሰዋል። የፓኖራማ ዘጋቢ ፊልም ከተደረገበት አርቶት ጋር በተያያዘ የተከፈተው ክስ የ5 ቢሊዮን ዶላር ነው። ቢቢሲ ትራምፕን ይቅርታ ቢጠይቅም ካሳ ለመክፈል አልተስማማም። ቢቢሲ መድሎና ስም ማጥፋት ተፈጽመዋል የሚለውን ክስም አልተቀበለም። የትራምፕ ጠበቆች ቢቢሲ ፕሬዝዳንቱን ስም እንዳጠፋና ሆነ ብሎ ተንኮል አዘልና አሳሳች በሆነ መንገድ ንግግራቸውን እንዳቀናበረ ተናግረዋል። ቢቢሲ ስለቀረበበት ክስ እስካሁን ምላሽ አልሰጠም። የአሜሪካ ምርጫ በ2024 ከመካሄዱ አስቀድሞ ዘጋቢ ፊልሙ በዩናይትድ ኪንግደም ተላልፈዋል። ባለፈው ወር ትራምፕ ቢቢሲን እንደሚከሱ ገልጸዋል። እንደ አውሮፓውያን አቆጣጠር ጥር 6 2021 በካፒቶል ሂል ነውጥ ከመነሳቱ አስቀድሞ ትራምፕ ለደጋፊዎቻቸው ወደ ካፒቶል እንሄዳለን፣ ጀግና ሴናተሮችና የኮንግረስ አባላትን እናበረታታለን ብለዋል። ይህንን ተናግረው ከ50 ደቂቃዎች በኋላ እንታገላለን፣ በእጅጉ እንታገላለን ሲሉ ይደመጣሉ። በዘጋቢ ፊልሙ ላይ ሁለቱ ንግግሮች አንድ ላይ ሆነው ወደ ካፒቶል እንሄዳለን፣ ጀግና ሴናተሮችና የኮንግረስ አባላትን እናበረታታለን፣ እንታገላለን፣ በእጅጉ እንታገላለን በሚል ቀርበዋል። የተደረገው አርቶት ነውጥን ለማነሳሳት ቀጥተኛ ጥሪ ያደረጉ በማስመሰል የተሳሳተ ትርጉም ሊሰጥ እንደሚችል ቢቢሲ አምነዋል። ሆኖም ግን የስም ማጥፋት ክስ የሚያስከትል መሆኑን አልተስማማበትም። ያለፈው ህዳር ሾልኮ የወጣ የቢቢሲ መረጃ እንደሚጠቁመው ዘጋቢ ፊልሙ ላይ የተደረገው አርትዖት ተተችቷል። የቢቢሲ ዋና ኃላፊ ቲም ዴቪ እና የዜና ክፍል ኃላፊ ዲቦራ ቱርነስ ከስራ እንዲለቁ ምክንያት ሆነዋል። ትራምፕ ቢቢሲን ከመክሰሳቸው በፊት የቢቢሲ ጠበቆች ዝርዝር ምላሽ ሰጥተዋል። ጠበቆቹ እንዳሉት ከአርትዖቱ ጀርባ አንዳች ደባ ወይም ሴራ ካለመኖሩ ባሻገር ዘጋቢ ፊልሙ ከተላለፈ በኋላ ትራምፕ በድጋሚ በመመረጣቸው ፕሬዝዳንቱ ላይ ያስከተለው ጉዳት የለም። ቢቢሲ ዘጋቢ ፊልሙን በአሜሪካ የማስተላለፍ መብት እንደሌለውና በአሜሪካ ዘጋቢ ፊልሙን እንዳላስተላለፈም ጠበቆቹ ተናግረዋል። ዘጋቢ ፊልሙ በአይፕሌየር ላይ የሚገኝ ቢሆንም በዩኬ ያሉ ተመልካቾች ብቻ ናቸው ማየት የሚችሉት። የትራምፕ ጠበቆች በበኩላቸው ቢቢሲ ዘጋቢ ፊልሙን ለሶስተኛ ወገን ማስተላለፍ የሚችልበት ስምምነት እንዳለው ጠቅሰዋል። ሶስተኛ ወገን የሆኑ ተቋማት ፊልሙን በዩኬ ማሳየት እንደሚችሉ የትራምፕ ጠበቆች ቢናገሩም ቢቢሲ በጉዳዩ ላይ ምላሽ አልሰጠም። በተጨማሪም የፍሎሪዳ ነዋሪዎች ቪፒኤን ተጠቅመው ፊልሙን አይተው ሊሆን እንደሚችል የትራምፕ ጠበቆች ገልጸዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።